አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በሰዓት መሰማትና መደመጥ ያለባቸውን ዓለም አቀፍ ሰበር መረጃዎችን ይዤ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። መካከለኛው ምስራቅ ውጥረት እንደነገሰ ይገኛል። በተለይም የኢራን ጉዳይ ከቁጥጥር ውጭ የሆነ መምጣቱ ከፍተኛ ስጋት ደቅኗል። በርካታ ሀገራትም መግለጫ እየሰጡ ይገኛሉ። የአሜሪካው ፕሬዝዳንትም ኢራንን ከሚቃወሙ ወገን በመቆማቸው ኢራን በተቃዋሚ ኃይሎች ላይ እርምጃ እየወሰደ ትገኛለች ነው የተባለው። እየተቃወሙ ያሉ አካላት አሜሪካን ለማስደሰት ነውና ተጠንቀቁ የሚል መግለጫ እየሰጠች ሲሆን ኢራን ጨምራም አሜሪካን ማስጠንቀቃለች። አሜሪካ የማታርፍ ከሆነ በ24 ሰዓት ውስጥ ኒውክሌር የመገንባት አቅም አለኝ ብላለች ኢራን። ከዚሁ ከኢራን ቀውስ ጋር በተመለከተም ሊቀ ጳጳሳት ሊዮ 14ኛ ለኢራንና ለሶሪያ መልእክት አስተላልፈዋል። ኢራንን በተመለከተ እየወጡ ያሉ አሁናዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ሩሲያ ከባድ የአየር ጥቃት ስለመፈጸሟና የአሜሪካው ፕሬዝዳንት አንዲትን ሀገር ላይ ውሳኔ ስለመወሰናቸው ሰምቷል። ያችን ሀገር በወታደራዊ ኃይል ለመያዝ ቆርጠው ተነስተዋል ነው የተባለው። ባሳለፍነው ሳምንት ቬንዙዌላ ላይ የወሰዱትን እርምጃ አይዘነጋም። አሁንም በርካታ ሀገራት በፕሬዝዳንት በዶናልድ ትራምፕ እይታ ውስጥ እንደገቡ እየተነገረ ይገኛል። አሜሪካን ታላቅነት ኃያልነት ለመመለስ እየሰራው ነው፣ የሚገዳደረን ምድራዊ ኃይል የለም ማለታቸው ታውቋል። እናም ውሳኔ ያሳለፉባት ሀገር ማናት? ሙሉ መረጃ የማጋራችሁ ይሆናል። አብራችሁ ይስቆዩ። እነዚህና ሌሎች መረጃዎችን ወደ እናንተ አደርሳለሁ። አብራችሁን ቆዩን። ወደ መረጃው አልፋለሁ። በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ወደ ከፋ ደረጃ እያመራ ባለበት በዚህ ወቅት የኢራን መንግስት በአሜሪካ ላይ ጠንካራ ማስጠንቀቂያ ሰጥቷል። አሜሪካ በኢራን ጉዳይ ጣልቃ ገብታ ጥቃት የምትሰነዝር ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና እስራኤል ላይ መጠነ ሰፊ ጥቃት እንደሚሰነዘር የኢራን ፓርላማ አፈ ጉባኤ በዛሬው ዕለት አስታውቋል። ፕሬዝዳንት ዶናልድ ትራምፕም ለተቃዋሚዎች ያላቸውን ድጋፍ በመግለጽ አሜሪካ ሁኔታውን በቅርበት እየተከታተለች ነው በማለት ማስጠንቀቂያ ሰጥቷል። በኢራን የኢኮኖሚና የፖለቲካ ለውጥ የሚጠይቁ ተቃውሞዎች በመላ ሀገሪቱ ቀጥለዋል። እስካሁን በመቶዎች የሚቆጠሩ ዜጎች መሞታቸውና በሺዎች የሚቆጠሩ ደግሞ መታሰራቸውን የሰማው የኢራን መንግስት የተቃውሞ መረጃ ለመደበቅ የኢንተርኔትና የማህበራዊ ሚዲያ አውታሮችን መዝጋቱ ቀጥሏል ተብሏል። ይህ በአሜሪካና በኢራን መካከል ያለው ፍጥጫ ወደ ቀጥተኛ ጦርነት ሊያመራ ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ እየጨመረ መጥቷል። ይህ በእንዲህ እንዳለ ኢራን በ24 ሰዓት ውስጥ ኒውክሌር ጦር መሳሪያ መገንባት እንደምትችል አስጠንቅቃለች። ኢራን ወታደራዊ ጥቃት ከደረሰባት በ24 ሰዓት ውስጥ የኒውክሌር ጦር መሳሪያ ልትገነባ እንደምትችል ነው ያስጠነቀቀችው። መግለጫው ቀድሞም ተለዋዋጭ በሆነው የመካከለኛው ምስራቅ ፈጣን የመባባስ መንገድን አመላካች ከመሆኑ ጋር ተያይዞም ዓለም አቀፋዊ ስጋትን አጠናክሯል ተብሏል። በመግለጫው የተሰማው ከአሜሪካና አጋሮቿ ጋር ከፍተኛ ውጥረት ውስጥ በተፈጠረበት ወቅት ሲሆን ይህም የተሳሳተ ስሌት፣ ክልላዊ ግጭትና የኒውክሌር ቀውስ ሊፈጠር ይችላል የሚል ስጋት ተፈጥሯል። እንዲህ አይነቱ ንግግር ዲፕሎማሲያዊ ጥረቶች ላይ የበለጠ ጫና እንደሚያሳድርና የችግሩን አሳሳቢነት አጉልቶ እንደሚያሳይ ዓለም አቀፍ ታዛቢዎች ይናገራሉ። በኢራን በኑሮ ውድነት ሳቢያም የተቀሰቀሰው ተቃውሞ ተከትሎ የኢራን መንግስት ተቃዋሚዎችን መግደሉን ከቀጠለ አሜሪካ ከባድ እርምጃ እንደምትወስድ በተደጋጋሚ ማስጠንቀቂያ እየሰጠች ትገኛለች። የኢራን በተቀሰቀሰው ተቃውሞም እስካሁን የሟቾች ቁጥርም 192 መድረሱን የተገለጸው በኢራን የኑሮ ውድነትና የፖለቲካ ጭቆና በመቃወም ላለፉት 2 ሳምንታት የቀጠለው ህዝባዊ ተቃውሞ ወደ ክፉ ደረጃ መሸጋገሩን የተዘገበው በኖርዌይ የሚገኘው ኢራን ሁማን ራይትስ የተሰኘው የሰብአዊ መብት ተሟጋች ድርጅት እሁድ ጥር 11 ማለት በዛሬው ዕለት 2026 እንደ አውሮፓውያን አቆጣጠር ባወጣው መግለጫ በጸጥታ ኃይሎች ጥቃት የተገደሉ ሰዎች ቁጥር ቢያንስ 192 መድረሱን አረጋግጫለሁ ብሏል። የሟቾች ቁጥር መጨመር ከጥቂት ቀናት በፊት የሟቾች ቁጥር 51 እንደነበር ተገልጾ የነበረ ቢሆንም አሁን ግን ቁጥሩ በከፍተኛ ሁኔታ ሻቅቦ 192 ደርሷል ነው ያለው መግለጫው። የኢራን መንግስት ላለፉት 60 ሰዓታት በሀገሪቱ ላይ የኢንተርኔት እገዳ መጣሉ ትክክለኛውን የሟቾችና የተጎጂዎች ቁጥር ለማወቅ አስቸጋሪ እንዳደረገው ድርጅቱ ገልጿል። የኢራን የበላይ መሪ አያቶላ አሊ ካሚኒ ተቃዋሚዎቹን አጥፊዎችና የጠላት ተላላኪዎች ሲሉ የጠሯቸው ሲሆን የሀገሪቱ የፍትህ አካላትን በተቃዋሚዎች ላይ ምህረት የሌለው እርምጃ እንዲወሰድ ትዕዛዝ ማስተላለፋቸውን የተሰማም
የተባበሩ መንግስታት ድርጅት በኢራን እየደረሰ ያለውን የሰው ህይወት መጥፋት እጅግ እንዳሳሰበው ገልጾ የኢራን ባለስልጣናት የኃይል እርምጃቸውን እንዲያቆሙ ጥሪ አቅርቧል። በሌላ በኩልም የአሜሪካው ፕሬዚዳንት ዶናልድ ትራምፕም በኢራን ላይ ጥቃት ሊሰነዘር እንደሚችል ማስጠንቀቂያ መስጠታቸው ውጥረቱን ይበልጥ አባብሶታል ነው የተባለው። ከዚሁ ከኢራን ጉዳይ ጋር በተያያዘ ሊቃነ ጳጳሳት ሊዮ 14ኛ ለኢራንና ሶሪያ የሰላም ጥሪ በዛሬው ዕለት አቅርበዋል። ርዕሳነ ሊቃነ ጳጳሳት ሊዮ 14ኛ በዛሬው ዕለት ባስተላለፉት መልእክትም በኢራንና በሶሪያ እየታየ ያለው አለመረጋጋት እንዲቆምና በሁለቱ ሀገራት መካከል ውይይትና ሰላም እንዲሰፍን ጸልየዋል። የሰው ልጅ ስቃይ ይብቃ ብለዋል ቅዱስነታቸው። ሁለቱ ሀገራት በቀጠለው ግጭትም የንጹሃን ህይወት መጥፋቱ እጅግ እንዳሳዘናቸው ገልጸዋል። የውይይት መንገድ ማንኛውም ልዩነት በኃይል ሳይሆን በጠረጴዛ ዙሪያ በሚደረግ ሰላማዊ ውይይት እንዲፈታ ጥሪያቸውን አስተላልፈዋል። የዓለም ትኩረት በተለይም በሶሪያ አዳዲስ ግጭቶች በማገርሸታቸውና በኢራን ባለው ውጥረት ሳቢያ በህዝቡ እየደረሰ ያለውን መከራ ዓለም አቀፉ ማህበረሰብ ሊመለከተው እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት በመጨረሻም ሰላም የሁላችንም የጋራ ኃላፊነት ነው በማለት መልእክታቸውን አስተላልፈዋል። ወደ ቀጣዩ መረጃ የሳልፊ ቻናል ቤተሰቦች ትራምፕ ግሪንላንድን በወታደራዊ ኃይል ለመያዝ እቅድ ማውጣታቸው ተሰምቷል። አዲስ የወጡ የሚስጥር ዘገባዎች እንዳመለከቱት ዶናልድ ትራምፕ የአሜሪካ ልዩ ኃይል አዛዦች ግሪንላንድን ለመውረር የሚያስችል የጦር እቅድ እንዲያወጡ ትዕዛዝ ሰጥተዋል ነው የተባለው። የጦር መሪዎችን ተቃውሞ የፔንታጎን ከፍተኛ መሪዎች ድርጊቱ ህገወጥ ነው በሚል ትዕዛዙን እየተቃወሙት እንደሚገኝ የተሰማው ይህ እርምጃ አሜሪካን ከአውሮፓ ወዳጆች ጋር እንደሚያጋጭና የኔቶ ጥብቅና እንዲፈርስ ሊያደርግ እንደሚችል ነው የተነገረው። ትራምፕ ደሴቷን ለብሔራዊ ደህንነት ለተፈጥሮ ሀብቷ ቢፈልጓትም ዲፕሎማቶች ግን የኢኮኖሚ ውድቀት ለመሸፈን የተፈጠረ የፖለቲካ ትኩረት ማስቀየሪያ ነው ብለውታል። ማስቀየሪያ ነው እያሉ ነው የተባለው። ወደ መጨረሻው መረጃችን ስናልፍ የቻናል ቤተሰቦች በሩሲያ ቮሮኔዝ ክልል በደረሰ የድሮን ጥቃት የሰው ህይወት ማለፉ ተሰምቷል። ዩክሬን በሩሲያ የድንበር አካባቢ በምትገኘው ቮሮኔዝ ከተማ ላይ በፈጸመችው መጠነ ሰፊ የድሮን ጥቃት የአንዲት ወጣት ህይወት ማለፉ ተሰምቷል። አንዲት ወጣት በደረሰባት ከባድ ቁስል ህይወቷ ሲያልፍ ሌሎች 3 ሰዎችን መቁሰላቸውን የሰማው ከ10 በላይ የመኖሪያ ህንፃዎች፣ የግል ቤቶች፣ አንድ ትምህርት ቤት ጉዳት ደርሶባቸዋል ተብሏል። የሩሲያ መከላከያ ሚኒስቴር በክልሉ 17 ድሮኖችን መጥቶ መጣሉን አስታውቋል። ይህ ጥቃት ሩሲያ በዩክሬን የኤሌክትሪክ መሰረተ ልማቶች ላይ ለሰነዘረችው ጥቃት የተሰጠ ምላሽ እንደሆነ ተሰምቷል። የሁለቱ ሀገራት የአየር ላይ ጦርነት ከቅርብ ቀናት ወዲህ ተባብሶ ማገርሸቱ ነው የተሰማው። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ አዳዲስ ትኩስ ሰበር መረጃዎችን ይዤ እመለሳለሁ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንልኝ።